We are Arsenal. Wembley bound. We love Arsenal. Oh yes. We are Arsenal. No mercy. We're Arsenal forever. We are Arsenal. Road to Wembley. We love Arsenal. Oh yes. We are Arsenal. Can't stop us. We're Arsenal forever. ሰላም እንደምን አላችሁልኝ? ክብራን የምርፈኞች ቤተሰቦች አርሰናል ኢንፎ ወደ እናንተ መደመጥን ጀምሯል። ዛሬ መጋዚን የሚመስል ፕሮግራም ይዘን የመጣ ነው። መጋዚን ማለት አንድ የሆነ ወጥ ስለ አንድ ተጫዋች ማለት ነው። ስለ ዴቪድ ራያ እናወራ ነው። የቴሌግራፍ አንዱ በጣም ግሩም ጋዜጠኛ አለ። የለንደን ክለቦች ኮረስፖንዳንት ነው። የለንደን ክለቦችን ወክሎ የሚሰራ ማለት ነው። በለንደን ክለቦች ዙሪያ ላይ አርሰናል፣ ቶተንሃም፣ ቼልሲ፣ ፉልሃም፣ ክሪስታል ፓላስ የመሳሰሉትን ክለቦች ወክሎ ኮረስፖንዳንት እንዳርጉ ለቴሌግራፍ ይጽፋል። ሳምዲን ይባላል። በጣም ግሩም ጸሐፊ ነው እና ስለ አንድ ነገር በጣም በትኩረት መጻፍ ፈለገና ጻፈ። ስለ ዴቪድ ራያ በዚህ ውድድር ዓመት ስለሚያሳየው ፐርፎርማንስ እና በሁለት የግል ሽልማቶች ላይ ለምን መታጨት እንደሚገባው ለማንሳት ሞከረና ግብ ጠባቂዎች ለእንደዚህ አይነት የግል ሽልማቶች ሩቅ ናቸው። የሲዝን ኦፍ ፕሌየር ኦፍ ዘ ሲዝን የአርሰናል የአመቱ ምርጥ ተጫዋችና የፒኤፍኤ ፕሌየር ኦፍ ዘ ይር የአመቱ ምርጥ ተጫዋች የእንግሊዝ ፕሪሚየር ሊግ ሽልማት ውስጥ ኖሚኔት ሊደረግ ይገባል፣ እጩ ውስጥ ሊገባ ይገባል። ለዛ ዲቤት ለዛ ክርክር ከበቂ በላይ ነው ይላል። ይሄን ነገር ሀሳብ ማንሳት የቻለው ከሊዝበኑ ጨዋታ በኋላ እና አርሰናል ካጣቸው ሁለት የካፕ እና እሱ ካልተሳተፈባቸው ጨዋታዎች እሱ ደግሞ መሳተፍ ወይ ደግሞ እሱ ከገባበት የሻምፒዮንስ ሊግ የሊዝበን ጨዋታ በኋላ ይሄ ክርክር በጣም አስፈላጊ ነው ብሎ ያምናል። ምክንያቶችንም ለማብራራት ይሞክራል። እናም የሱ ምክንያቶች የግል ምልከታዬንም ይዤ ወደ እናንተ መጥቻለሁ። ስለምታደምጡን ቆይታችሁንም ከኛ ጋር ስለምታደርጉ ከልብ እናመሰግናለን። ስፓኒያርዱ ግብ ጠባቂ ዴቪድ ራያ በአመቱ ምርጥ ተጫዋች እጩ ውስጥ ሊካተት ይገባል ብላችሁ ታስባላችሁ? እሱን ብጽፉልኝ በጣም ደስ ይለኛል። የኮሜንት መስጫው ባር የእናንተን ሀሳቦችን ይጠብቃል ማለት ነው። እንዲሁም ላይክ አድርጋችሁ ቪዲዮን ጀምሩልን ፕሊዝ። ምትወዱን ከኛ ጋር ሁሉ ጊዜ የምትዘልቁ ብዙ ሰዎች ጋር መድረስ እንድንችል እና የሚገባንን ክሬዲት ማግኘት እንድንችል ላይክ አድርጋችሁ ጀምሩልን። ቪዲዮን ሼር ማድረግ የምትችሉም አድርጉ። ሁሉንም ስለምታደርጉ ሁሉም ድጋፋችሁን ስለምትሰጡን ከልብ እናመሰግናለን። ከመሸጋገሪያ ሙዚቃ በኋላ ዴቪድ ራያ ፕሌየር ኦፍ ዘ ሲዝን መባል ይገባዋል ወይስ አይገባውም? ኖሚኔትድ መሆንስ እጩ ውስጥስ መካተት አይገባውም? ይገባዋል? እሱን እንመለከታለን ማለት ነው። አብራችን ቆዩ። ውይይቶቹ ወደ ጠረጴዛ የተመለሱት ከዛ የስፖርቲንግ ሊዝበን በጣም ሲበዛ አስደናቂ ፐርፎርማንስ በኋላ ነው። አርሰናል ወደ ሊዝበን ጆሴ አልቫራዶ ተጉዞ ከስፖርቲንግ ሊዝበን ጋር በጣም የተቸገረበት ጨዋታ እንኳን ባይሆን በጣም ድንቅ ፐርፎርማንስ ግን አልነበረም። እንደ መጀመሪያ አጋማሽ የአርሰናል ፐርፎርማንስ ድንቅ ነበረ። በተለይም በኳስ ቁጥጥርና ስፖርቲንግ ሊዝበኖችን እድል በመንሳት የመጀመሪያው ደቂቃዎች አካባቢ ከነበሩት ጥቂት አጋጣሚዎች ወይም ጥቂት ሙከራዎች ውጭ የነማክስ አራው ሙከራዎች ውጭ ያን ያህል የረባ ሙከራ ስፖርቲንግ ሊዝበኖች በመጀመሪያው አጋማሽ ሲያደርጉ አልተመለከትንም። አርሰናል ጨዋታውን በጣም በግሩም ሁኔታ ነው የተቆጣጠረው። ሰከንድ ሃፍ ግን አርሰናል የተቸገረባቸው ሞመንቶች ብዙ ነበሩ፣ ጎሎችን እስኪያገኝ ድረስ ማለት ነው። እርግጥ ጎሉ የሚገባ በመጨረሻዎቹ ደቂቃዎች ነው። እነዛን አርሰናል የተቸገረባቸውን ጊዜያቶችና በመጨረሻ አርሰናል ጎል ሲያስቆጥር አሸንፎ እንዲወጣ ያደረገው ግን የዴቪድ ራያ በጣም አስደናቂ ፐርፎርማንስ ነው። ለዛ ነው ፕሌየር ኦፍ ዘ ይር ኮንቨርሴሽን እንደገና ወደ ጠረጴዛው የመጣና ለምንድን ነው ግብ ጠባቂዎች በተለይ እንደ ዴቪድ ራያ ያሉ ግብ ጠባቂዎች ፕሌየር ኦፍ ዘ ይር ኖሚኔት ውስጥ ማይገቡት የሚለው ክርክር መነሳት የቻለ ማለት ነው። እናም አስፈላጊ ነው ይላል ሳምዲን። በደንብ ነገሩን በጥልቀት ለማብራራት ይሞክራል። የቴሌግራፍ ጸሐፊ ነው፣ ቅድም መግቢያ ላይ እንደነገርኳችሁ ማለት ነው። በሚኬል አርቴታ ስኳድ ውስጥ ወይም ደግሞ የስኳድ አባላት ውስጥ በጣም ከወሳኝ ተጫዋቾች ውስጥ እንደ አንዱ ነው። በጣም ከወሳኝ ማለት ነው። ኖርማል ወይም ደግሞ አቬሬጅ የስኳድ ፕሌየር አይደለም። ከወሳኝ የሆነ ራይስ እንደምትሉት ወይም ዊሊያም ሳሊባና ገብርኤል ማጋሊሽ እንደምትሉት አይነት በጣም ወሳኝ ሚና ካላቸው ተጫዋቾች አንዱ ነው። የአመቱ መጨረሻ ላይ አርሰናል ዋንጫው የሚያነሳ ከሆነ ወይ ደግሞ ዋንጫውን ባያነሳ የአርሰናል የአመቱ የክለቡ ምርጥ ተጫዋች ሲጠቀስ ራይስ ወይም ገብርኤል ማጋሊሽ ወይም ሳሊባ ክርክር ውስጥ ይገባሉ አይደለ? እናም አንዳንዶች አሁን እያሉ ያሉት ከነሱ ጋር አብሮ ዴቪድ ራያ መግባት አለበት። የአርሰናል የአመቱ ምርጥ ተጫዋች እጩ ውስጥ መግባት አለበት። ክርክሩ ከስፖርቲንግ ጨዋታ በፊትም የነበረው ከስፖርቲንግ ጨዋታ በኋላ በጣም
ከፍሎ የምንመለከቱ የክለቡ የአመቱ ምርጥ ተጫዋቾች ውስጥ ለምንድን ነው የማይገባ ሚል ዲቤት ክርክር መነሳት ጀምሯል። እንግዲህ የጨዋታው መጀመሪያ አካባቢ ላይ ተመልክታችሁ ከሆነ የግራ ፉልባኩ ስፖርቲንግ ሊዝበን ማክስ አራሆ የሾቶ ሹት አለና ነካን ያደረገው ግን እንደ ተአምር ይቆጠራል። ምክንያቱም በ66 ማይል ፐር ሃወር ኳሱ ይጓዝ ነበር። በጣም ፈጣን ኳስ ነበረ ማክስ አራሆ የስፖርቲንግ ሊዝበኑ ተጫዋች የሞክረው ማለት ነው። እና ያን ኳስ ፓንች ያደረገበትን የነካበት መንገድ ፍጹም የማይታመን ነበር። ለዛ ነው ሃቨርት ከጨዋታው መጠናቀቅ በኋላ የማሸነፊያውን ጎል ስላስቆጠረ በሚክስድ ዞን ከጋዜጠኞች ጋር ቆይታ ያደረገው እሱ ነበር እና ማይታመናል አንቢሊቬብል ነው ያለው። ማይታመናል አይ ቲንክ ሂ ኢዝ ስቲል አንደርኤስቲሜትድ አለ። የሚሰጠው በዓለም እግር ኳስ ውስጥ የሚሰጠው ቦታ በጣም ዝቅተኛ እና ፎር ሚ ኢን ዘ ላስት 2 ሲዝን ሂ ኢዝ ዘ ቤስት ጎልኪፐር ኢን ዘ ወርልድ ነው ያለው ካይ ሃቨርትዝ ማለት ነው። ለኔ ባለፉት 2 ሲዝን የዓለማችን ምርጡ ግብ ጠባቂ ከምርጡ ግብ ጠባቂዎች አንዱ ነው አይደለም ያለው ካይ ሃቨርትዝ ከምርጡ ግብ ጠባቂዎች አንዱ ነው ቢል ሁሉም ይስማማል። ልክ እንደ ቲቦ ኮርቷ፣ ማኑኤል ኖየር፣ ጂጂ ዳናሩማ ከምርጡ ግብ ጠባቂዎች አንዱ ነው ቢል ኖርማል ነው። ኢትስ ቤስት ጎልኪፐር ኢን ዘ ወርልድ ነው ያለው። ባለፉት 2 ሲዝን ውስጥ የዓለማችን ምርጡ ግብ ጠባቂ ነው እሱ ሲል ነው ያሞካሸው ማለት ያን ያህል ነው። እንደገና አልቀጥሎም አብራርቶታል ካይ ሃቨርትዝ ማለት ሂ ኢዝ አውትስታንዲንግ አለ። ሂ ሴቭድ ሶ መኒ ታይምስ አለ። በጣም የተለየ ተጫዋች ነው ካለ በኋላ ብዙ ጊዜ አድኖና አለ። እቺ ወርድ ነች በጣም አስፈላጊ። ብዙ ጊዜ ሂ ሴቭድ ሶ መኒ ታይምስ ነው ያለ። ብዙ ጊዜ አድኖና አለ እና አንዳንድ የሱ ፐርፎርማንሶች አርሰናል በመጨረሻ ደቂቃዎች ጎል ሲያስቆጥር እሱ እነዛን ሴቮች በማድረጉ አርሰናል ወደ አሸናፊነት የሚመጣ ትላላችሁና በሊዝበኑ ጨዋታ እነዛን ግሩም ሴቮች ባያደርግ ኑሮ ጨዋታው አርሰናል መጨረሻ ላይ እንኳን ቢያገባ የአርሰናል ጎል የካይ ሃቨርትዝ ጎል ያ የማርቲኔሊ በጣም አስደናቂ አሲስት ትርጉም አልባ ይሆን ነበር ማለት እንደዛ ነው ነገሮችን ሲቀይር የምትመለከቱት ማለት ነው። እንግዲህ አንደርላይን ናምበሮች በጣም ይገርማሉ። ግን ዛሬ አንደርላይን ናምበሮች እንተዋቸው። አንደርላይን ናምበር ማለት ፓስ የሚያረጋቸው እየወጣ ፓንች የሚያረጋቸው ኳሶች የሚከላከላቸው ማለት ነው። ረዥም ቦሎችን እንደዛ ነገር ሁሉ እንተውና ዋና የሚታየውን ነገር እስኪ እንመልከት። እንግዲህ በፕሪሚየር ሊግ በእንግሊዝ ፕሪሚየር ሊግ በ31 ሳምንት ውስጥ 15 ክሊንሺት አስመዝግቧል። 15 ክሊንሺት ማለት ነው። ሁለተኛ ከሚገኘው ጂጂ ዳናሩማ በ4 ነው የሚልቀው 11 ነው ጂጂ ዳናሩማ የሚገኘው። ፒክፎርድ 11 ያለው ዴን ሄንደርሰን 10 ነው ያለው። ሶ ለሶስተኛ ጊዜ የእንግሊዝ ፕሪሚየር ሊግ የአመቱ ጎልደን ግሎቭን ለማሸነፍ በጣም ተቃርቧል። ኦልሞስት አሸንፎታል ልትሉ ትችላላችሁ ጎልደን ግሎቭን ማለት ነው ለሶስት ተከታታይ አመት ማለት ነው። በሻምፒዮንስ ሊግም 7 ክሊንሺት ነው ያስመዘገበ የባለፈውን ጨዋታ ጀምሮ ማለት ቪካሪዮ የቶተናም ግብ ጠባቂ 6 ቲቦ ኩርቷ 4 ክሊንሺቶች ነው ያላቸው ማለት ነው። ቪካሪዮ አለመኖሩን ተከትሎ በሻምፒዮንስ ሊግ ጎልደን ግሎቭ የሚያሸንፈው እሱ ነው 7 ከዚህ በኋላ እንኳን ክሊንሺት ባያስመዘግብ 7 ለመድረስ የሚችል አይመስለኝም። ቢኮዝ የሚቀሩ ጨዋታዎች በጣም ጥቂት ስለሆኑ ማለት ነው። ለዛ ነው በጣም የተለየ ተጫዋች እንደሆነ ምናነሰው ሲዝኑ በተለይ ለሱ የተለየ ማለት ነው። አርሰናል ሰሞኑን በጣም ተቸገረና ብቃቱ ሲወርድ ተመለከት ነው አይደለ? እናም 2 የካፕ ውድድሮች ሲወጡ ተመለከትና በእነዛ 2 የካፕ ውድድሮች አልነበረም እሱ እና ኬፓ አሪዛባላጋ እንደ አርቴታም የጨዋታ እድል የሚያስፈልገው ተጫዋች ነው። ባለፈው ውድድር ዓመት በቦርንሞዝ በጣም ፍጹም አስደናቂ ተጫዋች ነበረ። ወደ አርሰናል ሲመጣ ለተጠባባቂ ቦታ እንዴት መጣ? በፕሪሚየር ሊጉ ቢያንስ በሆነ ክለብ ውስጥ ቋሚ ሆኖ መጫወት የሚችል ፐርፎርማንስ ነው በቦርንሞዝ ቤት ማሳየት ይቻላል። የሻምፒዮንስ ሊግ አሸናፊ ነው። እስቲል የዓለማችን ውዱ ግብ ጠባቂ ነው ኬፓ አሪዛባላጋ። ስለዚህ በካፕ 2 ውድድሮች ውስጥ ልታሰልፉት የምትችሉት አይነት ተጫዋች ነው። ያን እድል ልሰጡት ይገባል ብዬ አስባለሁ። ደግሞም ራያ ባይኖር የአርሰናል ግብ ጠባቂ የመሆን እድልም ስለሚኖረው እንደዚህ አይነት ሞመንቶች ሊሳተፍ ይገባል። ደግሞ 2 ወሳኝ ጨዋታዎች ከመምጣታቸው በፊት በሚሰለፍባቸው ጨዋታዎች ደግሞ ፐርፎርማንሱም ድንቅ ነበረ ኬፓ አሪዛባላጋ ማለት። ስለዚህ መሰለፉ ላይ ለእኔ ጥያቄ የለውም፣ ይገባዋል ጥቂት ደቂቃዎች መሰጠት ብዬ አስባለሁ። ግን ራያ አልነበርም በነዛ ግብ ጠባቂዎች እና ኬፓ የገባበትን ጎሎች ስትመለከቱ ራያ እነዛን ኳሶች መቆጣጠር እንዲችልና አርሰናል በመጨረሻ አሸናፊ እንዲሆን ማስቻል ይችል ነበር። እነዛ የሲቲ ሰፈሪንጎች ሰከንድ ሃፍ የተፈጠሩት ፕሬሸሮችን መቆጣጠር በደንብ ይችል ነበር፣ መቋቋም ይችል ነበር። ከዛ አርሰናል ወደ ጨዋታው ሙቭመንት እንዲመለስ የራሱን ጊዜ እንዲያገኝ ጊዜ መግዛት ይችል ነበር። በሳውዛምፕተንም ጨዋታ ላይ እንደዛ ማለት ነውና አርሰናል ሲሸነፍ እንደሌለ ትመለከታላችሁ። ግን በእነዚህ ጨዋታዎች ብቻ አይደለም ካለሱ አርሰናል የተለየ ቡድን ነው። የተለየ ዊዝን ኔጌቲቭ ወርድስ ከሱ ጋር የሚኖሩ አርሰናልና ከሱ ውጭ የሚኖሩ አርሰናል በጥራት ፍጹም የተለያየ እንደሆነ ማንሳት ይቻላል። ለዛ ነው አርቴታ
ከሊዝበኑ ጨዋታ በኋላ ሂዝ ኤክስትራኦርዲናሪ ማግኒፊካንት ኢንክሬዲብል እያለ በሚገርሙ ወርዶች ሲያደንቀው የሰማነው ማለት ነው። በጣም ሲያደንቀው ማለት ነው። እና አይ ዶንት ኖ አለ ዘ ራይት ወርድ ዊ አር ሶ ሃፒ አለ። እሱ የሚገልጸው ትክክለኛ ቃል ስለመኖሩ እርግጠኛ አይደለም። እኛ በጣም ደስተኞች ነን፣ በሱ በጣም ደስተኞች ነን ብሎ በሚያምሩ ውብ ቃላቶች ኬፓ አሪዛባላጋን ሲያደንቀው የሰማነው ማለት ነው። ስፖርቲንግ እሱን ከማግኘታቸው በፊት ጎል አይደለም 17 ተከታታይ ጨዋታ ውስጥ ሽንፈት አይደለም በተከታታይ ነው ማሸነፍ የቻሉት ከራያ በፊት ማለት ነው። 17 ተከታታይ ጨዋታ አሸንፏል በሜዳቸው እና ራያ ፊት ለፊት ላይ ተገናኙ። ጎል ማያስቆጠር ተሳናቸው። በመጨረሻ አርሰናል ጎል አስቆጠረባቸውን ተሸነፉት እና ለመሸነፋቸው ዋናው ምክንያት በጨዋታ ውስጥ የነበራቸው ፐርፎርማንስ ሳይሆን ምክንያቱም በጨዋታ ውስጥ ጎል ያገኙባቸው የሚችሉ አጋጣሚዎች ነበሯቸው። በደንብ ግሩም አጋጣሚዎች መፍጠር ችለዋል። ጎል እንዳያገቡና በሜዳቸው ከ17 ጨዋታዎች በኋላ እንዳያሸንፉ ያደረጋቸው ሰው ከማርቲኔሊና ከሀበርት ጎሎች በላይ የዚህኛው የዴቪድ ራያ በጨዋታ ውስጥ የነበረው ሚና እንደሆነ ሳምዲን በደንብ ለማብራራት ይሞክራል ማለት ነው። እና አንድ ውብ ቃል ይጠቀማል ሳምዲን የቴሌግራፍ ጸሐፊ ማለት ጎልኪፐር ማለት ዘ ላስት ላይን ኦፍ ዲፌንስ ኤንድ ዘ ፈርስት ላይን ኦፍ አታክ ይላል። የመከላከል የመጨረሻው መስመርና የማጥቃት የመጀመሪያው መስመር ነው ይላል። እነዚህን ወርዶች የሚያሟላም ተጫዋች ነው። ይሄን ወርድ ማለት በዘመናዊ እግር ኳስ ውስጥ ግብ ጠባቂ ያችን ፖሎች ውስጥ ያላቸውን ክልል ብቻ መጠበቅ አይደለም ስራው። በጨዋታ ውስጥ ብዙ ሚና አለው። ይከላከላል። ተሻጋሪ ኳሶች ለተከላካዮች አስቸጋሪ በሚሆኑባቸው ጊዜ ወጥቶ በእጁ ፓንች ያደርጋል። መከላከል ይባላል ይሄ ማለት ነው። ተሻጋሪ ኳሶችን ይከላከላል። ቦል ዲስትሪቢዩሽን ውስጥ በደንብ ይሳተፋል። ረጅም ኳሶች ውስጥ ፈርስት ላይን ፕሬሲንግን ለማሸነፍ ተከላካዮች በሚቸገሩባቸው ጊዜያቶች ውስጥ ፈርስት ላይኑን ብሬክ ለማድረግ የሚድ ብሎክ የሚድ ላይን ፓሶችን ያደርጋል። ኬፓ ባለፈው በሲቲ ጨዋታ ከተቸገራቸው ነገሮች አንዱ የሲቲ ፕሬሲንግ ግሩም ነበርና የሲቲ ፕሬሲንግን ማምለጥ የሚያስችል ረጃጅም ኳሶችን ረጅም እንኳን ባይሆኑ ይሄ ሚድ ሬንጅ የሚባሉትን ግማሽ ወደ አማካኙ ላይ የሚደው አማካይ ላይ መድረስ የሚችሉ ፓሶችን ማድረግና የመጀመሪያውን ፕሬሲንግ ላይ የተቃረን ቡድን ማሸነፍ መቻል ይጠበቅበት ነበረ። ግን ያን ሲያደርግ አልተመለከትነው ማለት ነው። እንግዲህ 2023 ነው ወደ አርሰናል የመጣበት መንገድ ደግሞ ሲመጣ ከምንወደው ግብ ጠባቂ ጀርባ ላይ ነው መምጣት የቻለ ማለት ምን ማለት ነው? አርሰናል ያኔ አሮን ራምስዴል ነበረው። አሮን ራምስዴል ደግሞ ፍላይንግ በጣም የሚያምር ፓሽኑ የሚገርም አርሰናል በጣም የሚወድ እናም ደግሞ በጣም ግሩም ግብ ጠባቂ ነበር። በጣም ግሩም ግብ ጠባቂ ማለት ነው። አርሰናል ሳይጠበቅ ዋንጫ ተፎካካሪ በነበረበት የ2022-23 ሲዝን ላይ ከግሩም የአርሰናል አባላት አንዱ አሮን ራምስዴል ነበር እና በአሮን ራምስዴል ቦታ ላይ ነው የመጣ። ፍጹም ደስተኞች ልንሆን አንችልም። ምክንያቱም አሮን ራምስዴል ከአርሰናል ጎል ጀርባ ያሉት አሽፐርተን አርቢ የሚባሉ አርሰናል ደጋፊዎች አብስቶ የሚወዱት ግብ ጠባቂ ነበረ። እኔም በጣም የምወደው ግብ ጠባቂ ነበር። ሂዝ ፓሽኔትድ እና እሱን መጥቶ ያስቀመጠው ከአንዳንድ ማለት ነው ከአንዳንድ እናም አሮን ራምስዴል ደስተኛ ሳይሆን ቀረ። በመጀመሪያው ሲዝን አሮን ራምስዴል ተጠባባቂ ቦታ ላይ ስለነበረ ነው መሰለኝ ያን ያህል ግሩም ሲዝን አልነበረውም። ያውም አንዳንድ ጨዋታዎች አሉት በሱ ምክንያት የተሸነፍንባቸው ሻምፒዮንስ ሊግ ከሎንስ ጋር ጎል ሲቆጠርበት ተመልክተናል። ያን ያህል ግሩም አልነበረም ማለት ይቻላል። ግን ከዛ በኋላ ግን እያደገ ነው የመጣና አሁን ሂዝ ዘ ሞስት ፐርፌክት ግብ ጠባቂ ነው። ሁሉም ነገር ያለው ማለት ነው። ሁሉም ነገር ያለው እና ጎልኪፐር ፕሮፐር ቾይዝ አይደለም ወይም ደግሞ የተለመደ ምርጫ አይደለም ለግል ሽልማቶች ማለት ነው። ግን እሱ መካተት ያለበት ይመስላል። እንግዲህ አርሰናል ለመጨረሻ ጊዜ የዓመቱ ምርጥ ተጫዋች ግብ ጠባቂ የመረጠ የንስ ሌማን ነው። ጀርመናዊ ግብ ጠባቂ 2006 ላይ ማለት ነው። 2006 ማለት 2005-6 ያን ኢንቪዚብል ከሆኑ ስብስብ በኋላ ኤፍ ኤ ካፕ ያሸነፈው ቡድን አባላት ያንስ ሌማንን የዓመቱ ምርጥ ግብ ጠባቂ መርጠውት ነበረ የአርሰናል ማለት ነው። ከአርሰናል ተጫዋች ደግሞ የዓመቱ የፕሪሚየር ሊግ ምርጥ ተጫዋች የተመረጠ 1978 ነው። ፒተር ሸልተን 1978 የፒኤፍኤ ፕሌየር ኦፍ ዘ ይር ሽልማትን አሸንፏል። ፒተር ሸልተን የአርሰናል ተጫዋች ሆኖ የፕሪሚየር ሊጉ የዓመቱ ምርጥ ተጫዋች ማለት ግብ ጠባቂ ተጫዋች ማለት ነው። እና ሩቅ ናቸው እንደዚህ አይነት ነገሮች ማለት ነው። አሁን ይሄን ነገር ላያሳካ ይችላል ያር ሳምዲን ግን ደግሞ እጭ ውስጥ መግባት አለበት ተብሎ የሆነ ሰው ሲናገር
ያ መናገሩ እንደ ትልቅ ድፍረት ሊቆጠር አይገባም። ሂ ዲዘርቭ ዛት ዲስከሽን ይላል። ለዛ ውይይት አሁን ብቁ ነው ዴቪድ ራያ ይላል። ያሸንፍ አይደለም ግን የሆነ ሰው መጥቶ በሚዲያ ላይ ዴቪድ ራያ ሽልማቱ ይገባዋል ወይም እጩ መሆን አለበት ሲል ትልቅ ግነት አይደለም። በቃ ይሄ ዲዘርቭ ለዛ ውይይት ብቁ ነው። ራይስ የአርሰናል የዓመቱ ምርጥ ተጫዋች የመሆን እድሉ ሰፊ ነው። ወይም ቢጋቢና ዊሊያም ሳሊባ የፕሪሚየር ሊጉ የመሆን እድላቸው ሰፊ ነው። ግን ደግሞ ቅድም እንዳልኩት ሳምዲን የሚለው የቴሌግራፍ ጸሐፊ የሆነ ሰው መጥቶ ይሄ ነገር ይገባዋል ቢል በቃ አይ ምንድነው እንደዚህ ድፍረት ያለው ነገር ወይም ደግሞ ምንድነው ተብሎ በትኩረት ሊቃኝ የሚገባው ወይም ደግሞ ልትገላምጡት የሚገባኝ አስተያየት አይደለም። ለዛ ክርክር ለዛ ውይይት ብቁ ነው ይለናል። ማንን? ዴቪድ ራያ ስፓኒያርድ ግብ ጠባቂ ማለት ነው። ለእናንተስ ዴቪድ ራያ ምን አይነት ግብ ጠባቂ ነው? እና የዓመቱ ምርጥ ተጫዋች የአርሰናል የዓመቱ ምርጥ ተጫዋች እንዲሁም የፕሪሚየር ሊግ የዓመቱ ምርጥ ተጫዋች እጩ ውስጥ መካተት አለበት ብላችሁ ታስባላችሁ? ጽሁፋችሁን ታሰፍሩልኝ ዘንድ በትህትና ጠይቃለሁ። ዴቪድ ራያን ተመለከትና አብራችሁ ስለነበራችሁ ከልብ አመሰግናለሁ። ባይ ወዳችኋለሁ።